ጽኑ ፈጣሪው ቲክቶከር አዶናይ በዛሬው ዕለት አመሻሽ ላይ በፌዴራል ፖሊስ እንግዲህ ለጥያቄ ትፈልጋለህ በሚልም በቁጥጥር ስር መዋሉ። እንደውም አንተ አሁን መሰገጥ ነው ያልከው አለ መሰጋገጥ ነው ያለው። ዛሬ አመሻሹን በተሰማው መረጃ ቲክቶክ በተሰኘው ማህበራዊ ገጽ ላይ ከ3.9 ሚሊዮን በላይ ፎሎወርስ ያሉትና ተጽዕኖ ፈጣሪነቱ የቀጠለው አዶናይ የተባለው ቲክቶከር እንደዚሁም ደግሞ ከ2.3 ሚሊዮን በላይ ፎሎወርስ ያላት ጃኒ ወይንም በሙሉ ስሟ ስመኝ ገብሩ የተባለችው ቲክቶከር አመሻሹን በፌዴራል ፖሊስ በቁጥጥር ስር መዋላቸው ተሰምቷል። የታሰሩበት ምክንያት በግልጽ ባይጠቀስም ነገር ግን ከሰሞኑ እንደተመለከታችሁት ቲክቶክ ክሬቲቭ አዋርድ በተሰኘው የሽልማት ፕሮግራም ጋር በተያያዘ ያልተገባን አለባበስ የለበሱ ወጣቶች ዩቲዩበሩ ጃኒን ጨምሮ ሌሎችም በቁጥጥር ስር መዋላቸው ይታወሳል። ምናልባትም ከዚህ ጋር በተያያዘ መንግስት በቲክቶክ በተሰኘው ማህበራዊ ገጽ ላይ ከባህላችን እሴትና ወግ ውጭ ያልተገቡ እንቅስቃሴዎችን በማድረግ ላይ ያሉ ቲክቶከሮችን ለማጣራት በሚል በቁጥጥር ስር እየዋላቸው ይገኛል። ምናልባትም የነ አዶናይ የነ ጃኒም ጉዳይ ይህ ሊሆን ይችላል። ነገር ግን አዶናይ ከዚህ በፊት ብታቆም ይሻላል እያሉ ብዙ ሰዎች ሲያስጠነቅቁት የነበረውና ሰግጥ ፈምስ የሚል ሀሳብን ይዞ ወደ ህብረተሰቡ ከመጣ በኋላም ብዙ ሰዎች ተቃውሞዎችን ሲገልጹ ነበረ። ሰግጥ የሚለው ቃል ለኛ ማህበረሰብ የሚሆን አይደለም፣ እናም ይህን ነገር ብታቆም ይሻላል የሚል ሀሳቦችን ከምሁራን ጭምር ሲሰጡት እንደነበር እናስታውሳለን። በተለይም ደግሞ የአየር ኃይል ውስጥ በመገኘት ለወታደሮች ይህን ሰግጥ ፈምስ የሚለውን ቪዲዮ ከለቀቀ በኋላ እጅግ ከባድ ተቃውሞ ቀርቦበት ነበረ። ከዛም እንግዲህ ጉዳዩን ሲያስተባብሩ የነበሩ ሰዎች በቁጥጥር ስር መዋላቸውንና አዶናይ ምናልባትም በዚህ ጉዳይ ራሱ ከመንግስት ከበድ ያለ እርምጃ ሊወሰድበት እንደሚችል ሲጠበቅ ነበር። ባለቀ ሰዓት ግን ያው አዶናይ በቁጥጥር ስር መዋሉ ተሰምቷል። በእርግጥ ይህ ሰግጥ ፈምስ ከሚለው ሀሳብ ጋር በተያያዘ ይህን ቃል መጠቀም አቁሜያለሁ ቢልም በትላንትናው ዕለት ደግሞ በመምጣት እንደውም ሰግጥ የሚለውን ቃል ስግጥግጥ በሚል ቀይሬዋለሁ ሲል ተናግሯል። ይህንንም ያለበት ምክንያት ነብይ እዩ ጩፋ ከተባለው ራሱን ነብይ ነኝ ብሎ ከሚጠራው ግለሰብ ጋር ከተገናኘ በኋላ ነበር። ይህ ሰውም ሰግጥ በሚል የምትጠቀመውን ቃል ወደዋለሁ፣ ስለዚህ ማንንም አትፍራ። የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለውን ቃል ካልወደደ ሱሪውን አውልቆ ሊሄድ ይችላል። ከመቶ ጤናማ ውስጥ አንድ ጤነኛ ያልሆነ አይጠፋም። ምንም ብትታስተምር ይጠበቃል እና ስለዚህ በያዝከው መንገድ ቀጥል እያለ ከመከረው በኋላ ነው እንግዲህ አዶናይም ያንን መተግበር በጀመረበት በመጀመሪያው ቀን በቁጥጥር ስር ሊውል የቻለው። ይህም ክስተት እንግዲህ ከነ ጆን ዳንኤል ጋር የሚያገናኝ ነገር አለ። እንደምታስታውሱት በቲክቶክ ብዙ ፎሎ ያሉት ጆን ዳንኤልም በቀጥታ ላይቭ ላይ በመግባት ሲያበረታታ የነበረው ዮኒ ማኛ ነው እና አዶናይን ደግሞ አሁን ሲያበረታታ የነበረው ነብይ እዩ ጩፋ ነው። ነገር ግን የአዶናይ መጨረሻው እስር ቤት መግባት ሆኗል ማለት ነው። በዚህ ጉዳይ ጋር በተያያዘ አዶናይን ሲያበረታታ የነበረው ሰግጥ የሚለውን ቃልን በደንብ ተጠቀም እያለ ሲናገር የሚያሳየውን አጠር ያለ ቪዲዮ እስኪ ተመልክተን እንመለስ። በእኔ መነጽር ቃሉ በጣም ተመችቶኛል። በጣም ነው የተመቸኝ። እንደውም አንተ አሁን መሰገጥ ነው ያልከው አለ መሰጋገጥ ነው ያለብህ። መሰገጥን እንደውም ትተህ መሰጋገጥ ነው ያለብህ። አዲስ ቃል እየጠበቁ ነው አሁን እንግዲህ ስግጥግጥ ፍምስ እንለዋለን። ስግጥግጥ በቃ ወይ ስግጥግጥ ፍምስ። ስግጥ አንዴ ይረግጣል። ስግጥግጥ ግን ሶስቴ ነው የሚረግጠው። በደንብ መድረስ አለበት። እንደውም ማብዛት ይችላሉ። ስግጥግጥ እያሉ እንደውም እስከሚሳካላቸው ድረስ አያቋርጡም። ያ እያበዛህ መሄድ ነው በቃ። አቋምን ከቀየርክ አሁን የመጣው ነገር በሙሉ ተመልሶ ይሄዳል። አንተም የድሮ አዶናይ ትሆናለህ። በቪዲዮ ላይ እንደተመለከታችሁት በትላንትናው ዕለት ነብይ ጩፋና አዶናይ ተገናኝተው ይህንን ቪዲዮ በቲክቶክ ሰኞው ማህበራዊ ገጽ ላይ ቫይራል የነበረ ሲሆን በንግግራቸውም ነብይ ጩፋ ማንንም አትስማ እያለ ሲያበረታተው ነበር። በዛሬው ዕለት ግን ያው እንደተመለከታችሁት አዶናይ ጃኒ ከተባለችውና በቅርቡም በፍቅር ግንኙነት አብረው ከነበረችው ጓደኛው ጋር እስር ቤት ገብቷል። በእውነት እጅግ ያሳዝናል። አንዳንዴ ቲክቶክ በተሰኘው ማህበራዊ ገጽ ላይ የምናያቸው ነገሮች በእርግጥም እጅግ አስፈሪና አሳሳቢ እየሆኑ መጥተዋል። መንግስት በዚህ ጉዳይ ላይ ትንሽ ጠበቅ ያለ እርምጃን እየወሰደ ያለ ይመስላል እና ምናልባት ይህ ጉዳይ በነ አዶናይ በነ ጃኒ ወይንም በሌሎችም ላይ የሚያቆም አይመስልም። ሌሎችም ብዙ አሉና በተለይ በላይቭ ስርጭቶች ላይ የሚታየው አንዳንድ አላስፈላጊና ከባህላችን ውጭ የሆኑ ድርጊቶች ምናልባትም በእንደዚህ አይነት በመንግስት ቆራጥ እርምጃ ሊቆሙ ይችላሉ ብለን እናስባለን። አዶናይ እንደምናውቀው
ቲክቶክ በተሰኘው ማህበራዊ ገጽ ላይ ተጽዕኖ ፈጣሪ ነው። በተለይ ሊጀምር ካሰበውና ሰግጥ ፈምስ የሚል ቱር አዘጋጃለሁ ካለ በኋላ ትልልቅ ምሁራንን ጭምር በዚህ ጉዳይ ላይ ይህ ለእኛ ማህበረሰብ የሚሆን አይደለም፣ ሰግጥ እያልክ አንዳንድ ሰዎች ይህንን ነገር በአግባቡ ስለማይረዱት ወደማይሆን አቅጣጫ ያልተገባ ድርጊትን ሊፈጽሙ ይችላሉና በውጭው ሀገር የለመድከውን ነገር እዛው ጨርስ፣ እዚህ ግን የሚሆን አይደለም እያሉ ትልልቅ ምሁራን ጭምር እንግዲህ ሀሳባቸውን በተለያዩ ማህበራዊ ሚዲያዎች ላይ ሲገልጹ ነበረ። አዶናይ በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ መሆኑን የኢትዮጵያ ፌዴራል ፖሊስ በመግለጫው አስታውቋል። እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን እየተጠቀሙ በተለይ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅሙ ተግባራትን እንዳያከናውንና በተቃራኒው በትውልዱ ላይ ርካሽ ባህል ለመጫን የሚደረገው ተግባርን ለመከላከል የኢትዮጵያ ፌዴራል ፖሊስ የጀመረው ምርመራ አጠናክሮ እንደሚቀጥል ያስታውቃል ሲል የፌዴራል ፖሊስ መግለጫ ወጥቷል። ቀላሉን ያደርግላቸው።